ዛሬ እንግዲህ ፕራንክ ያደርጓቸዋል ተብሎ ነበር። ዛሬም ዘሩ ቀለጠ በጣም በሚያስቸግር ሁኔታና በሚያስለቅስ ሁኔታ ሀይሚዬን ስሜት አለኝ እደውልላታለሁ በማለት ቁጭ ያደረጋቸው ሁሎችም በጭጨዋል። እውነት ለመናገር ካጭር ሰው ቁም ነገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጨረቃ የግርሲ ቤተሰቦች እንደምን አላችሁልኝ? በያላችሁበት ያለ ሰላምታ ይላችሁ። ካልደፈረሰ አይጠራም። ዛሬም ደግሞ ልባቸው ተሰብሯል። ቡሩኬ ያሰበው ትቶ ያላሰበው ሆኖበታል ማለት ነው። ሀይሚ ወደ ቡሩኬ ለማዘንበልና ለመስተካከል ነገሩን ስትመለስ ዳኒኤል ግን እንደወደዳት ሲነግራት እደውልልሻለሁ የኔ ፍቅር የኔ ውድ ብሎ ጥሏት ሲሄድ ሁሎችም ደንግጠው ጭጭ አሉ። እውነት ለመናገር እኩል ደራደራ ከነመይቴ ጋራ ድሮ እኮ በፊት እኮ ተናግረናል። አጭር ሰው ቁም ነገረኛ ነው ይባላል። ቡሩኬ ቢረዝም ምን አደረገ? አቤት ተዋረድና አቤት ተዋረድና። እንግዲህ ሱሱ የቀናችበት ነገር አለ። እንግዲህ ቡሩኬንም ስትፈልግ ቡሩኬ ወደ ሀይሚዬ እየዞረ ስታየው ዳኒኤልን ለመውሰድ ፈለገች ሱሱ ማለት ነው። ግን ስሜት አለኝ አሁንም እወዳታለሁ አፈቅራታለሁ ይሄን ለመስማት ነው እናንተ ከኔ ለመምጣት የፈለጋችሁ። አሁንም እውነታውን እወቁ። እኔ ሀይሚዬን እወዳታለሁ ብሎ በአደባባይ ተናገረ። ዘሩ ቀለጠ። አሁንም ደግሞ ነገሩ እንደገና ከእጃችን እየወጣ ነው እላችኋለሁ። የዛሬው በጣም ያሳዝናል። እውነት ለመናገር 200 ሺህ ሊያከብሩ ነበረ የተነጋገሩ። እንዲሁም ደግሞ ጠብቂኝ ነይ ነገ እፈልግሻለሁ ብሎ ቡሩኬ ሀይሚዬን ሊነግራት እውነቱን እኔ ወድሻለሁ ሊላት ስለፈለገ ሀይሚዬን ቀጥሯት ነበር ማለት ነው እንዳያችሁት። ግን እውነት ለመናገር ሶስቶችንም ቀጠራቸው ቡሩኬ በቃ እውነታቸው ሊናገሩ። ሀይሚዬ ነግረዋለች ቡሩኬን እኔ ወድሃለሁ ያው እንግዲህ አንተን ለመበቀል ያደረኩት ነገር ነው ብላ ነበር ለቡሩኬ ነገረችው። ይሄ ቡሩኬ አይገባውም ብላለች። ይሄ ላንተ አይገባህም ብላ ይሄን ነገር ለመፍታት ስትሄድ ግን ነገሩ ከጇ ወጥቶ ተገኘ። አያችሁ አይደል የወንድ ነገር ሆሆ። እንግዲህ ዳኒኤል ከማጠሩ መጎጠሩ ተብሏል። እኔ በማጠሬ ማንንም አልፈራም። ቡሩኬ ቢረዝም ቢያምር እኔ በልጠዋለሁ፣ አሳየዋለሁ፣ የሚወዳትን እቀማዋለሁ። አንተና ሱሱ ምን ስታደርጉ ነበር? እኔም እንዳንተው ነኝ ወንድ ነኝ አሳያለሁ በማለት እንግዲህ ዛሬ ቡሩኬን ልቡን ሰብሮት ሂዷል። እውነት ለመናገር ይታረቁልናል ብለን ነበር እንግዲህ ከወራት አንድ ቀን። እውነት ለመናገር አንድ ሰው በግድ ውደዱ ወይም ልውደድሽ ብሎ ሳይሆን ማለት ነው እንደ ቃቃ ጨዋታ ቀስ ብሎ ሹከክ ብሎ ገብቶ ዛሬ እውነት ሲያደርገው በጣም ያሳዝናል። እና እናንተ ተከታዮቻችን ምን ትላላችሁ? እውነት ለመናገር የማለዳው ግን ይዤላችሁ መጣሁት። አቤት ሳይመሽ እኮ አይነጋም። እኔ ዛሬ ያሰብኩት ሌላ ነው የተፈጠረው ግን ሌላ ነው። ይኸው አስባችሁታል? ሶስተኛ ሰው የምታስገቡ ሰዎች ከእጃችሁ እንደሚወጣ ነገሩ እዩ። አሁን ላይ ቡሩኬና ሀይሚዬ ለመገናኘት ራሳቸው እያፈገፈጉ ነው። እንደኔ አይታችሁ ከሆነ ማለት ነው። ቡሩኬ ምን ያደርግ? ቡሩኬን ስንሰድበው ቡሩኬ ምን ያደርግ? ቡሩኬን አትስደቡብኝ ብላ መጣች ማለት ነው። ማናት? ሀይሚዬ በኢንስታግራሟ። ዛሬ ደግሞ ቡሩኬ አገኝሻለሁ አንቺንም ሱሱንም ዳኒኤልንም ብሎ እንግዲህ ሶስቶችንም ጠርቶ ምንድነው የተፈጠረ? እኔ ፈልጋታለሁ፣ ስሜት አለኝ፣ አንተ እንደፈጠርኸው ፈጠራ እኔም ፈጥሬያለሁ፣ እኔም ወንድ ነኝ እወዳለሁ ብሎ ሲል ሱሱ ግን በጣም ተናዳ በጥፊ መታዋለች። በጥፊ የመታችው ነገር ምን መሰላችሁ? እሷ ያሰበች ሱሱን እኔ ወድሻለሁ ነይልኝ፣ በቃ ተመለሽልኝ፣ በቃ እንስማማ ይላል ብላ ነበረ ያሰበችው ሀሳቧ ማለት ነው። ግን ያሰበችው ቀርቶ ያላሰበችው ሆኗል እላችኋለሁ። ሀይሚም በጣም ተናዳለች፣ ቡሩኬ አብዷልኝ፣ ሱሱ በጣም ተናዳ መታዋለች ማለት ነው። ደግሞ የሚገርማችሁ ነገር በስልክ አዋራሻለሁ፣ የምንገናኝበት ቦታ አለ፣ ከዛ ቦታ እንገናኝ። ኧረ ወደዛ ምን አይነት ባለየ ነው በእናታችሁ! የተዋደደ የሚያለያይ የተፋቀረ የሚያለያይ እንዲህ። ቡሩኬና ሀይሚ እኮ ይዋደዳሉ። ሲቀጥል ደግሞ ሱሱና ቡሩኬ ፕራንክ ነው ያደረጓት። ሀላስ ያለፈ ክረምት ቤት አይሰራም። ስንት የነድገምላችሁና ወደ ራሳችሁ ትመለሳላችሁ ብለን ስንል ደግሞ አሁን የዳኒኤል እኔማ ጋኔል ነኝ
ማን ይነካኛል በማለት ከማጠሩ መጎጠሩ ተብሏል። ወይኔ ጉዴ ዛሬ ዘሩ ቀለጠ። እውነት ለመናገር እኔ በጣም ነው የደነገጥኩት። ሀዩቲ ሀይሚዬ የስሟ ደግሞ እኔ እዚህ ቦታ እንገናኝ ከዛ ደግሞ እደውልሻለሁ በስልክ እንገናኝ። አቤት ስልኩንም አወቀው። አያችሁ አይደለ? የጓደኛውን ቆንጆ የጓደኛውን አፍቃሪ የጓደኛውን የሚያገባትን እንግዲህ ቅልሞሽ ሎሚ መወርወርና በሎሚ መቀበል ማለት እኮ ነው። አስባችሁታል? እና እንግዲህ ከእጃችን እየወጣ ነው ሀባይቤ፣ ነገሩ እየተበላሸ ነው። የጋሽዬ ልጆች ሁሌም ይወደዳሉ። ሀይሚዬ ጀግና ናት፣ አንበሳ ናት። እውነታውን ለማወቅ ነበር የመጣች። እሷ ግን ምንም እንደሌለችበት እነግራችኋለን። ቡሩኬና ሀይሚዬ ንጹህ ሰው ናቸው፣ ምንም አያውቁ። ይህን ሁሉ ሲራ የሰራው ሱሱና ዳኒዮል ናቸው። አያችሁ አይደለ? ዳኒዮል እኔ እኮ ነግራችኋለሁ። ሲጀመር ጀምሮ ዳኒዮል ሀይሚን አይኑን ጥሏልኝ ሀይሚን ለመውሰድ ነው። ሱሱ ደግሞ ቡሩኬን ትወደዋለች፣ ቡሩኬን ለመውሰድ ነው ስላችሁ። ተው እንደሱ አይደለም። ፕራንክ ሊሰሩ ነው እንጂ ከቤት ውስጥ የጠራት ተይ እያላችሁ የምትሉ ልጆች እንኳን ደስ አላችሁ። ለጠላትም አስደሳችሁ ማለት ነው። እንግዲህ ውዶች ጨረቃዎች ዛሬ እንግዲህ ጨረቃው ፎለል ብሎላችኋል። ሀይሚዬ ደንግጣለች እውነታውን ስታውቅ። ቡሩኬ ግን ደነገጠ። ውሃ ስጡት እባካችሁ። ቡሩኬ ደነገጠ። ሱሱ ምን ብላ ነው የተማታች? ቆይ እኔማ የተማታች እኮ ሂድ ፊቴ ነው እንዴ አንቺን ይመርጠኛል እኔን ይመርጠኛል ብላ ነው። ሻይ ቤት ከሻሪ አንቺን ምን ብሎ ይመርጣል? ድሮም እኮ አይፈልግሽም። ሀይሚዬ እንድታቀራርቢው ነበር። እንግዲህ ውዶቼ ከእጃችን ሁለመናው ወጧልኝ። ይሄንስ እንዴት አያችሁት? ምን አይነት አስተማሪ ቪዲዮ ነው! እውነት ለመናገር ሁለት አፍቃሪዎች በአንድ ላይ ሊኖሩ ሲል አስባችሁታል? ሶስተኛ ሰው ሲገባ እንደሚለያይ ነው እና ሀይሚና ቡሩኬ እያስተማሩ ያሉት። እውነት ለመናገር እኔ ወድጄዋለሁ አይደለ? አዎ እናንተስ ወደዳችሁት? አኪር ተወዱታላችሁ። ሸር ላይክ አድርጉ። በላይክ ያሳዩን ውዶችን፣ ወዳችኋለን። ሸር ላይክ አድርጉ። በድጋሚ እስከምንገናኝ አሰላሙ አለይኩም ወራህመቱላህ። ዘሩ أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي